እኮ ነው ነው ሂሳቡን ስራና እንደማይበቃ አሳየኝ። ሂሳቡን ስራና እንደማይበቃ ጭራሽ አይበቃም አይበቃም ልስራልህ አሳየኝ። አሳያለሁ አሳየኝ። በደንብ አድርጌ አሳያለሁ እኔ ቀጥል ካልኩሌተር ያዝልኝ እሺ ቀጥል ደምር ችግር የለውም ደምርና በፕሮፖርሽናል ሪዳክሽን መሰረት ይበቃል አይበቃም የሚለው ነው ያለን 200 ለ3000 ለሶስትም ቀልል 200,000 ናብዲስ ሂሳብ ስራና መጨረሻ ላይ ደምረህ ትነግረኛለህ። እንግዲህ በፕሮፖርሽናል ሪዳክሽን እንዴት ነው የሚበቃቸው አሳያለሁ። ሂሳብ ስራ እኔም ሰራለሁ። ይበቃቸዋል አይበቃቸውም የሚለው እናያለን። ጄክ ሀሳብ አለ? የአውል ህግ አያውቅም አይ ቲንክ እና በዛ ህግ ነው የሚሰራው። ራሱ ኢብሊስ ካዳመጥከኝ በዛ ህግ ነው የምሰራው። በአውል ነው የሚሰራው። ነገራችን ላይ አንድ ሰፍል አድርጉኝና ይሄንን ሐዲስ ላሳያችሁና ከዛ ተቀጥላላችሁ። ዝም ብሎ ነው የሚደፋው ልጁ። ይሄንን ሐዲስ እንደው ላሳየው ራሱ እንደምናውቀው የለም እያለ ነበርና ወደ ሌላ አይደለም አናቅም ተሳስተዋል ማለት ምንድን ነው የሆነው? በፈጣሪ እውነት ኢብሊስ ነው እና ኢብሊስ ነው የተምታታ ነው ኢብሊስ። ተረጋጋ እንጂ ይኸውልህ ባቡል ፈራኢድ ይላል። ይሄ ቡሉጉል መራም ነው ይታይ ከሆነ ቡሉጉል መራም ነው። ባቡል ፈራኢድ ስለ ፈራኢድ ነው መዋሪት ላይ ነው እያወራ ያለው። عن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم قال بولا الحق الفرائد بأهلها فما بقي فهو لأولى رجل ذكر يعني النبي صلى الله عليه وسلم ሊጨምርም ሊቀንስ እንደሚችል ያውቃሉ ማለት سو الحق الفرائد بأهلها ፈራኢድን ለባለቤቶቻቸው ስጡ ካሉ በኋላ فما بقي يقروا አለ ከቀረ لأولى رجل ذكر ለታላቅ ወንድ ልጅ ይሰጣል በማለት ተናገረው። ሰው የራሱ ህግ አለው። በሞደር ማትማቲክስ ሳይሆን በአውል ህግ ነው የሚሰራው። ይሄ ሰው የአውል ህግ የምታውቅ ከሆነ እስቲ እናያለን። በመሰረቱ ቆንደው ባጭሩ ግን ይሰማል። ናብሊስ ከሆነ እየተባለ የሚሰራ የለም። ሂሳብ ከሆነ እየተባለ የሚሰራ ሂሳብ የለም። እዚህ እኮ ብዙ አዋቂ ነው ያለው። ይታዘባል ሰው አልጠጣህም? ኧረ እኔ አልጠጣም። ሲጀመር እኔ ጠጪ አይደለሁም። እሺ ረጋ በልና አሁን እያወራን ያለንበት ጉዳይ በየትኛው የእውቀት ዘርፍ ነው የሚመደበው? የማይበቃ ከሆነ እየተባለ የሚሰራ አለ። የጠየቁ አሁን እያወራን በየትኛው የእውቀት ዘርፍ ነው የሚመደበው? ምን በየትኛው የእውቀት ዘርፍ ነው የሚመደበው? ምኑ አሁን እያወራን ያለንበት ጉዳይ አሁን እኮ ቅድም እንትን የመጽሐፍ ቅዱስ ቃላት እያወጣ ቁርአን አይሳሳትም አንድ ቃላት ታገኝም አለኝ አይደለ? የጠየቁ መልስ ወይ ምን ልመልስልክ? አሁን እያወራንበት ያለው በእስልምና አስተምሮ የእውቀት ዘርፎች አሉ። በየትኛው የእውቀት ዘርፍ ነው የሚመደበው? ይኸውልህ እስልምና ማለት ነው ልንገርህ ቃል በቃል አይሳሳትም ይላል። በመጽሐፋችሁ ማስረጃም አለኝ። የጠየቁ መልስ ቃል ቀጥተኛ አረብኛ ነው ይላል። ጤነኛ ነህ ግን? ምንድን ነው የፈለግከው? በየትኛው የእውቀት ዘርፍ ነው ጥናት ውስጥ ነው የሚመደበው? አሁን እያወራንበት ያለው ርዕስ ጥናት ተወውና እኔ ቁርአን ተሳሳተን ምልክ ተሳስተዋል። ማትማቲክስ አይችልም። አይ በቃ እንትና ተሳሳተች ወይ ጉድ ገርተው ኢብሊስ ነው ኢብሊስ ነው። ሰሚያለህ ላንክ ሰፊ ላይ አድርገው ይምራ ችግር የለም ሐቢቢ ኸይር
ተሚቅደም ሳንሾካሾክ ነበረ። አውራ አሁን እንጂ እንደዚህ አወራም ማጀባ ብቻ እንደዛ በሳለክ ነበር። አውራ ለምን አላወራችሁትም? እፎይን ለምን አላወራችሁትም? እፎይን ለምን አላሳመናችሁትም? እሺ ሰው ጥራ ስጋ ጥራ ቢሉት አለ ሰውዬው። ዳና ሰው አጠራ ፈርጥጦ የጠፋው ማለት ነው። አመቱ ሙሉ በፖሊስና በፌዴራል ሲፈለግ የቆየው እና ተወያይ ተብሎ ሲፈለግ የቆየውን የሞተውን የበሰበሰውን ሰውዬ ትጠራለህ። እንደው ዳና ሰው እንኳን ማጠሩ። እሺ ካለ አንድ ድጋሚ ገስት ይላከማ ፍራስ ካለ አስገባው። አንዴ እንደዚህ አይነት ችግር የለውም። ተውት። አዎ ተውት ይቻላል። እንደዚህ ሰው እኔ ራሴን ተናጋቸዋለሁ። እስከዛው ዘኪ ሰላም አለይኩም ያወራ ከሆነ አይሰማም። አይሰማም። አሁን ድምፅህ ርቋል። ይሻላል አስተካክለህ ታወራለህ። የቅድሙ ገስት ላይ አሁንስ አይሰማም? አሁን ይሰማል። እንዴት ነህ ዘኪ? ሰላም ብያለሁ። እንዴት ናችሁ? እኛ አለን አልሐምዱሊላህ። በደንብ እየተማርክ ነው? እንዴት ነው? እየተማርኩ ነው አልሐምዱሊላህ። ጥሩ ሰዎችም አግኝቻለሁ። በጣም ደስ ይላል። ማሻአላህ። እና አፉ በላይ ሲቅድም አላበኩም እና መድሪታዎች ምን እንደው አላበኩም። ለዛ ነው ያለ። አብሽር መርሃባ ይጋወኛል። አንድ መልእክት ነበረኝና ድንገት ለክርስቲያን ወንድሞቻችን የሚጠቅም ከሆነ ብዬ ነው። ቀጥል ይቻላል። እሺ ምን አለ መሰላችሁ እንግዲህ ብዙ ጊዜ አንብበን መስማት ነው እንጂ ማለትም የሆነ ጥያቄ የሚፈጥሩ ነገሮች አሉ። መጠየቅ እንፈራለን። የምሬን ነው የምላችሁ። ብዙም እነ ኢምራን እነ ምናምን ስለማታውቁት በዛኛው በኩል ያለውን ነገር ሚስጥረ ስላሴ አትመራመሩ ይባላል። ምን ነግራችሁን ስሙ እንጂ አትጠይቁ ይባላል። እኔ ከተሳሳትኩ የሚያረመኝ ሰው ካለ ደስ ይለኛል። እና እባካችሁ አትፍሩ፣ ጠይቁ። እንደዛ የሚል አላየውም እኔ እስካለው ድረስ። እሺ ቤኪዬ ወዳጄ ምንም ይላል መሰልክ፣ አንተ በስነ ስርዓት የቤተ ክርስቲያን ሰው ከሆንክ ሚስጥረ ስላሴን አትመራመሩ ይባላል። ትደነቃለች እንጂ አትመረመርም። ላስታውሰው እኔም ስለተባልኩኝ። አዎ ትደነቃለች እንጂ አትመረመርም ነው። ካልተመረመረ ማን ሊያውቀው ይችላል? መመርመር አስፈላጊ ነው እንጂ ይሄ ውሸት ነው እንጂ እኔ ልቀበለው አልችልም። እሺ በጣም ጥሩ። እሱን እኮ ነው የምፈልገው። ይሄን ሄደህ ጠይቅና መልሱን መጣህ እዚህ ብትከራከር ደስ ይለኛል። ለዚህ ነው እኔ አሁን ጠይቄ ነው ቀጥተኛው መንገድ ያገኘሁት። እባካችሁ እዚህ ጋር መጣችሁ ሁላችሁም ከመናገራችሁ በፊት አስተውሉ፣ ተማሩ። ምንም ነገር ሳትማሩ እዚህ ጋር መጣችሁ ሰው ለመበጥበጥና ቤቱን ለመረበሽ አትሞክሩ። ይሄ ትምህርት ቤት ነው። የምሬን ነው የምላችሁ። ሞክሩ፣ ጠይቁ። ያኔ ቀጥተኛው መንገድ ትይዛላችሁ። ሌላው ነገር ቀርቶ ምንም አይደለም፣ ገንዘቡ አይደለም፣ ምንም አያስደስታችሁም። ሰላሙ ብቻ እኔ እንጃ እንዴት እንደምገልጽላችሁ አላውቅም። በቃ ሰላሙ ብቻ ይበቃል። አሁን ላይ አንድ ነገር ልጨምር። ይቅርታ ሚወት አርግታ ሚዘክ ይጨርስ እና ሰላም ከሁሉ ነገር አሁን ላይ የሚያስፈልገው ሰላም፣ እዝነት፣ ምን ኃያልነት የተሞላበት እምነት መሆኑን ጠለቅ ብላችሁ በስነ ስርዓት ለመረዳት ሞክሩ። የምሬን ነው። ያኔ የምታገኙት ሰላም ከምንምና ከማንም በላይ ደስተኛ የምትሆኑት እናንተ ናችሁ። አሁን ባለው ሁኔታ ያው ትንሽ ከቤተሰብ ጋርም ግጭት ሊኖር ይችላል፣ ምናምን ብዙ ነገሮች ሀፕል ሊያረጉ ይችላሉ። ግን ቦታው ላይ እንጃ ወላሂ እንዴት እንደምገልጽላችሁ አላውቅም። ግን ተማሩ። መጀመሪያ እዚህ መጣችሁ ከመጠየቃችሁ በፊት
ራሳችሁን ጠይቁ፣ ተመራመሩ። አንድ ሁለቴ መግባት አይደለም። ቅዳሜና እሑድ ሰንበትን እየጠበቁ መሄድ አይደለም። የሚነገረውን መስማት አይደለም። ቁጭ ብላችሁ የምትሞቱበትና የምትጠይቁበትን ነገር እያንዳንዷን ነገር ጠይቁ። ያኔ መልሱን ያዙ። መልሱን ተቀብላችሁ መጠየቅ ካለባችሁም ጠይቁ። መልሳችሁ መልስ ካላገኛችሁ እዚህ መጣችሁ ጠይቁ። ማንን እንጠይቅ? የት? እዚህ አይደለም፣ እዚህ አይደለም። መጀመሪያ ቄሶቻችሁን ጠይቁ። እዚህ መጥቶ መጠየቅ ሳይሆን መጀመሪያ ቄሶቻችሁን ጠይቃችሁ ቄሶቻችሁ ያልመለሱላችሁን ጥያቄ አመጣችሁ እዚህ ጠይቁ። የተመለሰላችሁ መልስ ደግሞ ክላሽ የሚያደርግ ከሆነ የማይገናኝ ከሆነ ቄሶቻችሁን አመጣችሁ እዚህ አጠያይቁ እንጂ መጣችሁ እዚህ ጋር አትሳደቡ። ለሙግት የሚቀርብ ሰው መጀመሪያ የተማረ ሰው መሆን አለበት። ጥያቄ መጠየቅ የሚችል ሰው መጀመሪያ የተማረ ሰው መሆን አለበት። ስለ መጽሐፍ ቅዱስህ ማወቅ አለብህ። ያሁን የመሬት ነው። ከታች ያለው ልጅም ሆነ ቆይ አይደለም፣ ይቅርታ አባቢ ካንተ ይልቅ እናገርና ልውረድ። ሰይጣን እኮ አንድ ለሱ ያደረገውን ሰላም መስሎ ነው የሚታየው፣ ይሰጠዋን ሰላም ነገር። ለዛ እኮ ነው እስካሁን እናንተም ምን አልከኝ? ሶስት አምላክ እየመለካችሁ በሰላም የቆያችሁ። እንዴት መሰለህ? ይቅርታ አታስወርዶ ጥሩ ነበር። አይ ራስ ነው የወረደው። እትናገሩ ሊወጣ ፈልጎ ነው። ቀጥል። ይሄ መልስ አይሆንም። ያው አትረበሹ። የምሬን ነው። ጥያቄን ጠይቁ። መጀመሪያ ራሳችሁን ጠይቁና መጣችሁ እዚህ ማሟገት ያለባችሁን ሰው አሟግቱ። እኔ አልመቻችልኝ ብሎ ነው እንጂ የማመጣቸው ትልልቅ ሰዎች አሉ። ያው ያለውበትም ነገር ትንሽ እስኪስተካከልልኝ ድረስ ብቻ ነው። ከዛ አምጥቼ ለነሱም ትምህርት እንዲሆን እኔ ከፊታቸው ላይ ቆሜ ያሉኝን እያንዳንዷን ቃል በቃል እዚህ ጋር እንዲደግሟት አደርጋለሁ። ኢንሻአላህ አላህ ይረዳናል። ያለውን ነገር አስተካክዬ ይዤ እመጣለሁ። ትልልቅ መምህራኖችን፣ ትልልቅ መጋቢዎችን አመጣለሁ። እነሱን እዚህ ፊት ለፊት ላይ በምናወራው መንገድ እናወራለን። እና ዋና ማስተላለፍ የፈለኩት ነገር ከመምጣታችሁ በፊት እዚህ መጀመሪያ ቄሶቻችሁ መልስላችሁ መልሶች በግልጽና በግልጽ ጠይቁ። አትፍሩ። አላያችሁትም ገባ ብላችሁ ያለውን ውስጥ ላይ ያለውን ነገርና ያለውን ችግር ተረዱና እዩ። ሀቢቢ ትንሽ ድምጽ ታጥራል። አይ እንዴት መሰለ ያውቁታል። ውስጥ ላይ ያለ ሰው ያውቀዋል። እሺ አንድ ነገር ጨምር። ብዙ ነገር አወራሁልኝ። ቆይ ተም ያትረብሻ እንዴ። መጀመሪያ ሰዓሊ ሰላም ለከ መጥቷል። ማለትም እነዚህን ሳላለ እነዚህን ስዕል የሚስላቸው ዋናው ሰዓሊ መጥቷል። እሱ ነው የሚስላቸው ዋና እነዚህን ስዕል የሚስለው ዋናው መጥቷል። እሱና የፈለግነው ምን ይሄን ነበር። ጥሩ ሰዓሊ ሰላም ለከ ሰላም ብያለሁ። ዋናዎቹ ነው የምንፈልገው። በቃ አሁን ይሄ የስዕሉ ባለቤት ነው። እናውራ እስኪ። ሰላም ብያለሁ። መጀመሪያ በፕሮፋይል የተጻፈው ስም በትክክል አንብበው። እሺ ሰላም ለኪ ሰዓሊው። አሁን ትክክል ነኝ? እንደዚህ ነው የሚሻለው። ደስ አለህ? ከመጀመሪያ ከመሳሳት። እሺ አመሰግናለሁ። አሁን ሰላም ብያለሁ። መጀመሪያ እንዴት ነው ወገናችን? እግዚአብሔር ይመስገን። እኔ እንኳን የገባሁት ለጥያቄም ነው።